الله الرحمن الرحيم السلام عليكم ورحمة الله تعالى وبركاته بدقامي بيالله شبت سلامتاችን ወደ እናንተ ይድረስ እንዴት ናችሁ የخميس ምሽት ፕሮግራም ከሸኻችን ጋር በሸኻችን ሰዓት እንግዲህ ተገናኝተናል አላህ Subhanahu Wa Ta'ala እድሜ መርቆ ስላገናኘን እናመሰግነዋለን ወርሃ ሻዕባን እንዴት ይዟችኋል ወደ ረመዳን እየተጠጋን ነው እንግዲህ በኢባዳው በዚያራው በአፉታው በሁሉም እየበረታችሁ እንደሆነ ተስፋ እናደርጋለን مرحبا شيخ እንዴት ናችሁ እንኳን ደህና መጡ እንኳን ደህና ተበቃችሁ ሰላም ከረማችሁ አልহামዱሊላህ ማሻአላህ እንዴት ነው ሰይኑ አልহামዱሊላህ ረብል ዓለሚን እንዴት ነው ሼክ አልহামዱሊላህ አማን ነው ደህና ሁሌም ሳምንት ምን ነበር ማለታቸው ስለማይቀር እንግዲህ ሁሴንን እንደሚከተለው እናያለን የሳምንቱ ርዕስ ምን ነበር ቀድመን ከሳቸው ጋር አወጋን ይብላይ ላንተም ባንተ ቤት አሁን የሳምንቱ ማስታወቂያ ምን ነበር በለው ማስታወቂያ ምን ነበር ማስታወቂያው ማይረሳምሱ ሁሴን ማስታወቂያው ነው ማይረሳም ዩሱፍንም አንስተን መርየምንም አንስተን ሳምንት በነበረው ፕሮግራም ላይ እኔ አሁን የጠየቀው ርዕሱን ነው ርዕሱን አንተ ነው የምታውቀው ርዕሱን ላንተ ትቸዋለሁ አይ አልተሳካልህም ዛሬ በቃ ምን ይሻላል አክቹሊ ሌላ ጊዜም ሼክ ቢጠይቁት መጀመሪያ ርዕሱን እንደሆነ ተመልካች ርዕሱ ምን ያደርጋል ርዕሱ አይደለም ሐሳቡ ነው ሐሳቡን የሚሸከመው ደግሞ ርዕሱ ነው ከጉድጓድ እስከ ዙፋን ነበር የሚለው አንዳንድ ጊዜ በህይወት አጋጣሚ ጥልቅ የሆነ ነገር ውስጥ ልንወድቅ እንችላለን ግን እዛ ውስጥ ሰብረን እንድንቀር ሳይሆን የውም ምን ላያም ዙፋን ላይ የምንወጣባቸው እድሎችም ከዛ ከጉድጓዱ ተንጠላጥለን የምንወጣባቸው ነገሮች ይመቻቻሉ የሚል አይነት ሐሳብ ነበረው ሄዶ በጣም ብዙዎቻችሁ ወዳችሁት እንደነበር ነግራችሁናል እናመሰግናለን ዛሬስ ጆ ከመንሻ صلوا على رسول الله اللهم صل وسلم على محمد بسم الله الحمد لله رب العالمين صلوا وسلموا على نبينا محمد وعلى اله وصحبه اجمعين እንግዲህ በኮሜንት ዙሪያ ያለ ጥያቄ አይጠፋም ነበር መሱ መመለሻ ጊዜ የሚለን ያ አዲሱን ፕሮግራም ፈጅብናል አይደለ እንዲሁ ግን በተቀላላው አሜሪካ አካባቢ ያሉ ወንድሞች ሐሳብ ሰጥተውን ነበር በጣም እናመሰግናለን በጣም ጥሩ ምሽት እንድናሳልፍ አድርጋችሁናል ብለዋል መልእክቱ በጣም ጠንካራ ነበር ለብ ብሎ ቀዝቀዝ ብሎ ለብ ያለ አይነት ሐሳብ ሰጥተናል በነገራችን ላይ አሜሪካ አካባቢ በጣም ከባድ ብርድ ነው አሁን ያለው አይቶ በማይታወቅ ሁኔታ የመብራት መቋረጥ ምን እንዳለ እየሰማን ነው እንግዲህ አላህ አንዳንዴ እንደኛ እንድትኖሩ ፈልጎ ሊሆን ይችላል ግን መብራት ብዙ ጊዜ እንትን አይለም በዛ ሼክ የርሶን ሰዓት አንድ ሻማ ከፎቅ በመስኮት እየወረዱ ወያየን በጣም ከባድ የዩሱፍ መሸጥ ላይ ጥያቄ ተነስቷል እሱን ደግሞ ባይዘው እኔም አንስቼ ነበርኩ ቤተሰቦቹ ተቀብለዋል ወይ ገንዘቡን ሸጠውታል ማንኛውንም ተፍሲር ሙፈሲሮች ማለት ይቻላል ለከሲር በጋዊ ጥለውት እንደሄዱና አንደኛው ከታተው ነበራ ሲከታተሉ ሰዎች እንዲያገኙት ተረሱባቸው እና ይሄ ባሪያችን ነው ጠፍቶብን ነው አንጡ ሲሏቸው ይሄማ ባሪያ አይሆንም ይሄ ቆንጆ ባሪያ አይሆንም በደንብ ስለያዘ ነው በእንክብካቤ ስለተያዘ ነው አሉት ሲሉ አንተ ባሪያ ነህ እንደ ሲሉ ደግሞ እሱም ነይቢል ሊወስዱት ነው ምን እንደሚያደርጉት ስለማያውቅ አዎን አለ በእንክብካቤ ይዘው ነው አዎን አለ እና በርካሽ ሸጡት በሸጥ ብቻ አይደለም ተሸጡት በኋላ ያመልጣል አስራችሁ በደንብ አርጋችሁ ያዙት አርቃችሁ ሰዱት አሉ ወስደው አተረፉበት ከጉድጓድ ያወጡት ሰዎች ለሌሎች መንገደኞች ለነጋዴዎች ሸጡ የሚል ነበር እስከዛሬ ሙፈሲሮቹ ላይ አባባላ ያለ ማለት ነው ተማም እንደ ጥያቄ ተነስቶ ነበር ኮሜንት ላይ አይቻለሁ እንግዲህ ዛሬ ማረጋግጠዋል ማለት ነው እና ወደቀ ይነሳል ማንኛውም ዋናው ከመውድ እርግጠኛ ወድቅ ያለው ካልክ አተርፋለው ስትል ከስረ ከሆነ ተዳርጃለው ስትል ዳር ፈርሶ ከሆነ ማንኛውም ውጤት አመጣለው ስትል እንግዲህ በውጤት ማነስ ወርቅ ከሆነ ለምን ወደኩ አይባልም እንዴት ነው መነሳት ያለብኝ ስለዛ ነው ማሰብ ያለበት ለምን ታመምኩ አይባልም ታማሃል እንዴት ነው መዳን ያለብኝ ወደሚለው ነው መሄድ እና ያለፈው አለፈ ሁሉም አሳበከ ለምን ሁሉ ሊخطئك የሳተ ነገር ያገኘህ ነገር ሊስታ አይችልም አግይቷል ስለዚህ እንዴት ነው አሁን ይሄን ነገር ማካካስ ያለብኝ እንዴት ነው መጠገን ያለበት ተስፋ መቁረጥ የለብንም እና ማንኛውም ነገር ይፍታሃል ይባላል
ሀታ ሰው እንኳን ቢሆን ቤት ሁሉ መፍታህ አለው አይደለም ለኩል ባቢን መፍታህ ለእያንዳንዱም ሰው ቁልፍ አለው ይሄን ቁልፍ መቼ ነው ከፍተን የምንዘጋው አብዛኛው ቁልፍ መክፈት አይችልም ሰብሮ ነው የሚገባው የሰው ልቦናል ማለት ነው እያንዳንዱ ልብ የኔ የሚያንተ መስዋም ቁልፍ አለው የልብ ቁልፍ ነው ዛሬ ጉዳያችን ማለት ነው ፓስወርድ ማለት ነው በዘመኑ ታየት ነው መጀመሪያ አይደል እናት አምስት ልጆቿ ከስድስት ልጆቿ አንዱ ልጅ የምታቀበው ለምንድን ነው ቁልፉን ስለተረዳላት ነው መግባባት ስለቻለች ነው ስለሚያዳምጣት ነው ማዳመጥ መቻል ነው ስነ ልቦና ላይ መናበብ መቻል ነው ኦኬ ያን ቁልፍ ታገኘው ሰው ጋር ትግባባለህ ስለዚህ የእናቱን ልብ ያላገኘ የአባቱን ልብ ያላገኘ የማን ልብ ይከፍታል افتح قلب زوجتك የባለቤቷን ስነ ልቦና መረዳት ካቃተህ ደባል ህይወት ነው ማለት ነው ምንድነው የምትወደው ምንድነው የምትፈልገው ምንድነው የምትፈልገው መናበብ መቻል ትልቁ ቁልፍ ህይወት ትልቁ ህይወት ከማን ሰው አሰሪ ከሰራተኞቹ ጋር ሰራተኛ ካሰሪው ጋር እና كل واحد من الناس له مفتاح تستطيع به فتح ابواب قلبه ሰው ልብ መክፈት ትችላለህ ቁልፉን ካገኘህ አዎ እናም ማንኛውም ነገር ይሄን ማድረግ ተቻልክ ማስተላለፍ ትችላለህ እናም አልሰማም አንዳንድ ሰዎች እከሌረው የሚባባው ኩሉላ ኩበት ይባላል አዎ ይባላል ለምን ነው ሁላችን ማን ሆነው ለምን ነው ጅራት ምን ሆነው ኩን رأسا ولا تكن ذيلا አንተ ራስ ነው መሆን ግንባር እንጂ ጭራት ትሁን ማለት ነው ጭራት ኋላ ጭራት አትሁን ጅራት አንድ የበታችነት የሚሰማቸው ጎሳዎች ነበሩ እንኳን አንድ ግለሰብ ሰነንቦላ ደርስቅርና ጎሳም ይደርስበታል በቀላል ነገር እስከሞት ደረጃ ሊደርሱ ይችላሉ ሊናቁ ይችላሉ ግን ከወደቁበት የሚያነሳቸው ከተገኘ ደግሞ እነሱ በተራቸው ሌላው ይንቃሉ በጃሂልያው ዘመን አንፉና ቃ የሚባሉ ህዝቦች ነበሩ አንፉና አረቡ አለው እና በእንተሞች ውስጥ ነው ያለው አቡ ጃዕፈር ይባላል እንዲያገማን ግመል አርዶ አከፋፍሎ ጨርሶ ጭንቅላቱ ቀርቶ ነበርና አንድ ልጅ መጥቶ ያን ይዞ ሲሄድ ምንድነው ቀሄነ የቀረው አንፉና ቃ የግመል አፍንጫ አለ ያን ልጅ የግመል አፍንጫ ብለው አሉት ስሙ እንደዛው ነው የግመል አፍንጫ እና አካባቢውም እንደዛው እና ግመል አፍንጫ ቤት አጠገብ ከቤት ተግመል አፍንጫ ቤት በታች ተሱ በሱ አለፍ ብሎ አድራሻችን የነግመል አፍንጫ ቤተሰብ የነዛ ጎሳ ያ ረቢ የሰፋዲ ሰዎቹ በዙ የበታችነት ተሰማቸው አንፉና ቃ ሆነ የሚያገባቸውም የለም አላህ የት ነህ ሲባል እዛ መንደር ላይ ባት ይፈሩ ነበር አንፉና ቃ መንደር ነህ እንዴ ለመባል አንድ ሰው ነው ብድግ ያርጋቸው ከወደክበት መነሳት ሲሆን የወደቀ ማንሳት መቻል አለበት ማላቀስ ሳይሆን የየማለ ሳይሆን ማለት ነው እንዴት ነው ማንሳት ያለብህ ቃውሞን ሆሞል አንፉ አላ በትንሽ ባንድ ስንኝ እኮ ነው ኦኬ አርት ሰው ነው አዎ ቃውሞን ሆሞል አንፉ አዎ ሰዎቹ አፍንጫ ናቸው የግመል አፍንጫ ናቸው አላ አመነ እንዴ ይመስላል ነገሩ ያቸኩል አንተ ቃውሞን ሆሞል አንፉ ወልአዝናቡ غيرهم እውነት ነው እነሱ አፍንጫ ናቸው ሌላው ደግሞ ጅራት ነው ኋላ ጭራት ነው የሚገርም እነሱ ከፊት ናቸው ሌላው ከኋላ ነው ቀየረው ማለት ነው ወማዩ ሰው ቢአንፊና ቀቲ ዘነባ ማን ነው ደግሞ ጤነኛ ነው እብድ ነው አፍንጫና ጅራትን እኩል የሚያደርገው ጅራት ከኋላ ነው አፍንጫ ከፊት ነው ሰማይ ሰቀላችሁ ከዛ ማን አንፉናቃ መኩራት ሴቶቻቸው ሙዶኑ በሉ ተغير አሩ فخرا የሚገርም ነው ወደ መፈካከሪያ የሚያፍሩበት የነበረው ነገር ተቆሩበት ጭራሽ ጌጣቸው ሆነ ማለት ነው ብድግ አረጋቸው ሲሆን ወደቀን ማንሳት ያ ቢቀርበ ወደቀበት ማላቀስ እየየ ምን ያስመናስ አያስፈልግም አብሽራ ይዞ
ተነስ ትድናለህ። አሁን ብትከስር ታተርፋለህ። አንተ ደህና አሁን ትዳር ፈርሷል። በቃ ሌላ ትዳር እንዴት መጠገን ያለበት? ለምን እየየ ማለት አልማዲ ፋት ያለፈ አልፏል። ባለፈ ነገር አትጸጸት። ለመነሳት ጥረት አድርግ። وبحث عن مفتاح قلب أمك وأبيك وأختك وأخيك ወንድምህን ከወንድምህ ጋር ያልተግባባህ ከእህትህ ጋር ያልተግባባህ ከእናት ከአባትህ ጋር ወዘውጀቲከ ከሚስትህ ጋር ያልተግባባህ ከባሏ ጋር ያልተግባባች ከማን ትግባባለች? እነዚህ በሙሉ ቁልፍ የጠፋባቸው ናቸው። ፓስወርድ ብለሃል። ይሄ ማድረግ ተቻል ማንኛውንም መልእክት ማስተላለፍ እንችላለን። ነው ለምን لا تكون حلوا فتبتلى በጣምም ጣፋጭ አቱን ማንንም ባልታጠበጁ ይዘግናል ይፈተፍታል ይወጣል። ካጥሞም ባይበላኝ ጥሩ ነው። መራራም ተወን ሁሉም እየቀመሰ ይተፋል። ስለዚህ በጣም ማጣፍጥ መካከለኛው አውሰጡን ኩን ሙተፋኢለን ወላ ሙተሻኢመን ፈገግተኛ ሆነ ጨለምት አትሁን ብሩህ ሰውን በሽር ሌላ ቢፈጅር ሷዲቅ ይነጋል ብለህ አስብ። ለሰዎችም ይሄንን ከጨለማው በኋላ የሚመጣው ብርሃን ይታይህ። ሱብሃንአላህ ጨለማው ብቻ አትይ። እንደ ጨለማ አይቀርም። አዘክዩል አሪብ ይላሉ የጃሉል ኸሳይረ አርባሃን ኪሳራን ወደ ትርፍ ይቀይራል። ኪሳራው እንዴት ነው ትርፍ የሚሆነው? ወደ ትርፍ እንዴት ነው የሚቀየረው? ወልጃሂሩ ረዲእሳ የጃሂል ሞኝሳ ሙሲባውን አንዱ ሙሲባ ሁለት ያደርገዋል። አንዱን ህመም ሁለት ያደርገዋል። አንዱ ችግር ሁለት ያደርገዋል፣ ሶስት ያደርገዋል። በመከራ ላይ መከራ ይደርባል፣ ይዘበዝባል። እና ኢስናኢል ለይሙና ይላሉ። ለይሙን ታውቃለህ? ሎሚ ማለት ሎሚ ሸራበን ሁልወን አንተ ጠጣዋለህ ስትል ጭማቂ ነው ስትል ሎሚ ሆነ ጠቅላላ ሆመጠጠ አቃጠለኝ ሆመጠጠኝ እየየ ከማለት እንዴት ነው እሱ ወደ ኋላ መቀየረው? ወደ ጣፋጭነት አንድ ግድፍ ሱካር ጨምርበት አለቀ። አንድ ግድፍ ሱካር አንድ ማለት ግድፍ አንድ ፍኝ ሱካር ጨምርበት። ነገሩ ሴን ያለ ሱካር ነው የሚጠጣው። ምሳሌ ለመቀየር ኪሳራውን መራራው ወደ ጣፋጭ ኪሳራው ወደ ትርፍ ለመቀየር ምሳሌ ነው። በጣም አታማርኩ ነው ይሄ ጨለማውን ከመርገም አንድ ሻማ መለኮስ የሚለው ነገር ማለት ነው። እና ዴልካርኒጌ ከዛ አግኝቶ ነው ማለት ነው። ወላሂ ከየት እንዳገኘ አላወቅንም፣ ግን አነሻበን ይባላል። አንተ ተጣላል ማስታረቅ ፍትህ አውራጁን እስቲ ሰላም አውራጁን እርቅ አውራጁን ጥላ አባባሽ ሳይሆን የሰውን ቁልፍ ክፈት። ያመክፈት ተቻልክ ክፉ ነው ያልከው ሰው ደግስ ይሆናል። ስስታም ነው ያልከው ቸር ይሆናል። ጨክኗል ያልከው ያዝናል። የነብዩ ሰለላሁ ዐለይሂ ወሰለም ላይ አካሄድ ይሆናል። ያንኑ ሰው ቁልፍ ነበራቸው። አቡበክር የከፈቱበት ቁልፍ ሌላ ነው፣ ዑመር ሌላ ነው። የሁሉም ሰው የአማር ሌላ ነው፣ የቢላል ሌላ ነው። لا يقابل أحد بما يكره أيوة እና ያን አካሄድ ለምሳሌ ይላል ማን ነው እንትና ዶክተር መሐመድ አልዓሪፊ حفظه الله استمتع بحياتك من كتاب الله ተደሰትበት በህይወት ተደሰትበት እንዴት ይላል። ለምሳሌ ጎረቤቶች ሊሆኑ ዘመዶች ሊሆኑ ይችላሉ። አንድ ወጣት ከአባቱ ጋር ተጣልቶ አባት ልጁን ውጣለው አባትና ልጅ አልተስማሙ። ወጣና በረንዳ ጎዳና ተዳዳሪ ሆነ ልጁ ማለት ነው። እዛ ጣልቃ ሲገባ ምን ማለት እንዳለበት ሲናገር حتى طرده ابوه من البيت እና حاول الابن عودته ለመመለስ ፈለገ ልጁ አባትየው ቢያለ አትመለስም አለ ወተቀራለ مرارا لكن الاب كان عنيدا مصرا هذا انت دخلت للاصلاح አሁን አስተራቂ ሆነ ልንመጣ حدث الاب بالنصوص الشرعيه
በእስላማዊ አባት እንዴት ልጅ በልጅ መጨከን ዝምድና መቁረጥ እንደሌለበት ልጅ ሐቅ ያለበት መሆኑን ነገርከው። ለሚልተፊት የሚሰማበት ጆሮ የለው አሻፈረኝ አለ። ካነ መሽሁነን ጋዲበን ጅደን በጣም ቁጡ ነው። ይህን መስማት ካልቻለ አንተ ስልቱን ትቀይራለህ። አረታ አንተ ተስተዕሚለ አሳሊብ الأخرى للإصلاح ዘዴውን መቀየር من طبيعة العبد هنا أنه عاطفي جدا جيت قلت يا فلان كليبلو أما ترحم ولدك لجاي أسازنهم بلو لتازن التي قبال يفترش الأرض ويلتفت السماء مرض لا أبغى يتنيا برد لا يتنيا أنت يالله أنت تأكل وتشرب أنت يبلاه يتطخ مسكين لجيك يبيت طوين براب يتتمرر ويسبه جعان أما تذكروا إذا رفعت كسرة الخبز ستبال أنت تزايلهم انديت شكان كبت أنت يالله أباته يالله يتبال وتشتمه وتقبله تسمعوا النبرم مجمر عليه تضمه إلى صدرك ታቅፈው አልነበረም ወተሹሙሁ ታሸተው አልነበረም በሕፃንነቱ እንደዛ ለፍታ አሳድገህ ገብቶ መጎዝጎዝ ወተቀቢሉ ስማ አሳድገህ አየሰጅድ الناس ابو حي አሁን ሰው መሳቂያ ታደርገዋለህ በህይወት እያለህ ስትለው አባት ሊራራ ይችላል ይገርማል ሐሳቡን ሊቀይር ይችላል ስጋዊ ነገር የማያዋጣ ከሆነስ إن كان أبوه بخيلا سستام كونس محبا للمال ገንዘብ የሚወድ ገና ገንዘብ አንተ አይለኛ ብሎ ስስት ሳስቶስ ከሆነ قلت له አሁን ስልቱን ቀይርና انت بس سلببل لا تورط نفسك ራስዎን ለአደጋ ይዳርጉ በለው ልጅህን መልስ ትንሽ ነገር ተቀየረ ትንሽ እንስላለው ያው ቶኒሽ ተቀየረ አሳ አይስርቃ ሲረበው ልጅ ይሰርቃል ሊዘርፍ ይችላል ተሰረቀና ዘረፈ ደግሞ ክፈት ይባላል ፖሊስ እየተከታተለ ጅንጀሮ አይደለም የሚጠብቀው ጦጣ አይደለም ሌቦች ነው ልጅ ይያዛል ከዛ የሰረቀውን ክፈል ትባላል ነገር ደብድቦም ከሆነ ካሳ ክፈል ትባላል አታመልጥም አባትና አይቀርልህ በጣም ሰውን እንደየባህሪው መያዝ ነው እንደየባህሪው ቋል ዘዴው ተቀየረ አዎ ይቀርል ያበለ ታስባለህ ሌላ ጦስ ታመጣለህ በራስህ ላይ ተጠንቀቅ يلو فتوزيمو كالمحكمة بسدادي ما أخذ وإصلاحي ما خرب فرد بيت تقربال كاسا يسكفلوا هذا تكفلال يسرقوا يسبرهم كله በቦክስም ተማቶ ከሆነ ሬዲ እንደዛ ጥርስ ከሰበረ ጥርስ አንድ ጥርስ ተከልብ فأنت أبوه አባት መሆኑ ረሳን ተጠያቂ ነህ ያ የቅርብ ተጠሪነ ማለት ነው على كل حال انت بيالو ተጠንቀቅ تجد أن الأب البخيل سيبدأ يعيد نظره አመለካከቱን ይቀይራል ያሰበውን ድጋሚ ማየት ጀምራል እንደዛ ሆኖ ደግሞ ان كان كلامك موجها الى الابن ልጁ ማናገር ሲፈልግ ደግሞ وكان جشعا ልጁ ደግሞ محبا للمال የገንዘብ ጥባት ገንዘብ ለሱሰኛ ሆኗል ልጁ ገንዘብ ነው የሚፈልገው ልጁ እንደ ልጁ እንደዛ ካየህበት قلت له ልጁን ምን ትለዋለህ ለየንፈዓከ ኢላ አቡክ ገንዘብ አይጠቅምህም አንተ ልጅ የሚጠቅምህ አባትህ ነው ነገ አባት የሚያስፈልግበት ጊዜ አለ ستحتاج አንተ ተዘወጅ አንተ እኮ ታገባለህ ማግባትን መዳር ረሳህኝ ማን ነው ታዲያ እንደው ላንተ ሚስት ሄዶ የሚለምነው አባትህ ይያለ ቢሞት እንኳን ወልይ ማለት ነው ዋስጠበቃ ማን ነው ለነገሩ ግን እሺ ቢሞት እንኳን እንደ አባቱ ጓደኞች ተብሎ ይላካሉ ሽማግሌዎች አባትህ ይያላውን ማን ይሄዳል
ማን ስዲያውን ይሸፍንልሃል ማን ይድራሃል እናም لو تعطلت سيارتك وين مكينه ካለው ኦኬ መኪና ብትበላሽ አንድ ነገር ብትሆን በምን ልታሰራ ነው ማሰሪያ ምንድነው አቅሙ አለ ወይ በእግር ሳትቆም ብዙ ነገር ለምደሃል ኢኽዋኑ ከስተፊዱነክ ወንድሞችህ ዘመዶች እህቶችህ ይሄው አባታቸው ስር ነው ያሉት እነሱ እንደፈለጉ በክብራቸው ይኖራሉ አንተ ጎዲያና ተዳሪ ሆነህ ከቤት ተባረህ እና አንተ ጃልሱን هكذا ما يضرك أن تصلح ذلك كله بقبلة አለው ይሄን አባትን ግንባር በመሳብ ጀቢና አቢከ ነገው ማጥፋት አለብህ ይቅርታ ጠይቅ አባትን ግንባር ሳምና ይሄው ብቻ በቂ ነው እና لو أردت إجازة من مديرك ይሄን ትለዋለህ አባቱ ጋር ይመለሳል በዝል ማስተዳደር ይችላልና አለቃህን የሞክፉ ከሆነስ ያለቃህን በር ምንድን ነው መከፍተው ያለቃሁን በር እንመለስበታለን ሼህ ያንዳንዱ ሰው የራሱ ቁልፍ አለቃ ጋር እኔ ብዙ ጊዜ ካለቃ ጋር ስለማልግባባ አደባሲዙት ባካችሁ አደባሲዙት ኸይር የተወደዳችሁ ተመልካቾቻችን እያንዳንዱ ሰው የየራሱ ቁልፍ አለው ሰው እንድትከፍተበት የምትችለው በራሱ መንገድ ረሱል ሰለላሁ ዐለይሂ ወሰለም አቡበከርን በራሳቸው መንገድ ዑመርን በራሳቸው መንገድ ሌሎችም ሰሃቦች በየራሳቸው መንገድ እንጂ ያናገሯቸው ሁሉንም በአንድ አይነት መንገድ አይደለም መጀመሪያ መሐመድ ሲያነሳው የነበረው ፓስወርድ አለው ሲል ነበር ሸኻውን ሲያነሱት የነበረው መሐመድ አልዓሪፊ ነው ይሄንን ሰምታ በሐያቲክ ይጻፈው አባትና ልጅን ለማስታረቅ ስትፈልግ የየራሱን ስልት ተጠቀም የተጣሉበትን ምክንያት እወቅና ልጁን የምታናግርበት አባትየው የምታናግርበት በየራሱ መንገድ መሆን አለበት ብሏል ካፍታ ቆይታ በኋላ ተመልሰን እንመጣለን ትልቅ የህይወት ትምህርት ነው እየሰጡን ያለነው አብራችሁን ቆዩ ግዙፉን አራዳ ግራንድ ሞል በሚፈልጉት አማራጭ ከ11 ካሬ ጀምሮ የተለያየ መጠን ያላቸውን ሱቆች፣ ካፌ፣ ቢሮና ቅንጡ አፓርትመንቶች ለሽያጭ አቅርበናል። በኑር ሸገር የሚገነባውና በአንድ ዓመት ከ6 ወር ግንባታው ተጠናቆ የሚረከቡትን አራዳ ግራንድ ሞል ዛሬውኑ በ25% ቅድመ ክፍያ ብቻ ባለቤት ይሆኑ። ተመልሰናል ክብራትና ክብራን ተመልካቾቻችን ለይሉ ጁማ ነው ፕሮግራሙ ኸሚስ ምሽት የሰዎችን ልብ ለመክፈት ምንድነው የምትጠቀሙት እናንተ የተነሳው ሐሳብ እሱ ወደ እርቅ መጣ እንጂ ጉዳዩ ከእርቁ በፊት ያው ጸብ አለ ጸብ ከሌለ እርቅ ስለማይኖር ማለት ነው ወደ ጸብ ላለመግባት አንዱ መንገድ ሰዎችን እንደየተፈጥሯቸው ማናገር የሚል አጠቃላይ እንደዛ ልንወስደው እንችላለን እንግዲህ ያንዳንዱ ሰው በያዘው ቁልፍ ወይም ባለው ፓስወርድ ልክ ነው ከሰዎች ጋር የሚግባባው የስነልቦና የበታችነት መሰል ነገሮችን ቀደም ሲል አንስተዋል ስለና አንፉናቃ ጎሳ የሚያነሱበት ነገር ነበራቸው ፋይናሊ አሁን ስንወጣ ያየነው አለቃ ጋር በትጋጭ ወይም አለቃ ጋር በሚኖር መስተጋብር እንዴት ነው ኮሙኒኬት የምታረገው የሚል ነው ሐሳባቸው እንቀጥል አለቃህን ይሄ ሁሉ ለማድረግ ጊዜ ያስፈልጋል ማስታረቅ ብትፈልግ ጊዜ ይፈልጋል እውነት ነው የታመለ መጠየቅ ተጣላል ማስታረቅ አለቃ ደግሞ የማይፈቅር ከሆነ እንዴት ነው ያለቃህን ልብ መከፍተው እና አለቃ ግን ልቡ ይከፈታል መከፈትም ማይከፈታል ብለህ ነው ምን ለማለት ፈልገህ ነው ይሄ ነገር ግን በጣም ያጠያይቃል ሼህ እየጠጡቡና እሺ لو أردت إجازة مديرك ይላል نعم فقار مطيق في العمل ماشي وعرفت انه لا يلتفت الى العواطف اوكي بيزنس يسكروا كونه ምንም የማይሰማስ ከሆነ ምን ማድረግ አለብህ በስራ አትለግም አንተ መጀመሪያ ስራ ኦኬ فقلت له احتاج الى اجازه 3 ايام ብለው 3 ቀን ፍቀድልኝ በጣም ስራው በስራ በስቶብኛል ደክሞኛል አሁን ስራ አረፍ አርገ ስራን በደንብ እንድሰራ በአዲስ ኢነርጂ ልምጣ ትንሽ ረፍል ቻርጅ ላርግ ያለው ቻርጅ ስትለው
ስራ እንዳይበላሽበት ረህ ማለት አይቀር። ፖይንቱ ያለው የመጨረሻው ላይ ነው። ኦኬ ፈቃድ ስጠይቅ አሉ አለቃህን በአዲስ ጉልበትና ኤነርጂ ምርጥ አድርጌ መስራት ስላሰብኩኝ 1-3 ቀን ፍቀድልኝ በለው። እሱ 3 ቀን ፍቀድልኝ የሚለውን ይረሳውና በአዲስ ኤነርጂ ነው መሰራው የምትለው ላይ ነው የሚቆመው ነው ሊሉ የፈለጉት እንደዛ ነው። እና ተከውሰው ከሌለ 3 ቀን አጥኒ ፍርሶተን በለው እድል ስጠኝ ለኢራሃቲ ራሲ ትንሽ አረፍ ልበል እናት አባቴ ዘንድ ሂጄ ከዛ መጥቼ በደም እንዲሰራ በለው። ኦኬ ያንቀላፋ ተሰራ ያበላሻል ብሎ ቶሎ እረፍና ናማቱ አይቀርም። ይገርማል። 3 ቀን ብዙ እኮ ነው። لأنشط وأقدر وإن كان اجتماعيا تلحظ من خلال تعاملاتي أنه حريص على أسرتي والعائلة يبيت السفكر إلى لو كونس يجنزب إنجي አለቃ ማለት ነው። አለቃ ነው። ስለ ቤት ስም ያውቀው ነገር የለም። ገንዘብ ብርና ያሰከረው ስራ ነው ያሰከረው። እሺ እንደዛ ከሆነስ ቁልፉ ምንድነው? ቁልተ ለሁ ኡሪዱ ኢጃዘተን በለው። እሺ ምንድነው የቤተሰብ ፍቅር ያለው ከሆነ ካለው እሺ ያለውን ቅድም አየነው የሌለው ነው ያማ የሌለው ነው። ኦኬ እሺ ችግር የለም አይኖረው። አማ ያኛው ላይ ምንድነው ያልነው? አረፍ ብዬ ስመለስ እንትን ብዬ ስራዬን በጥሩ ሁኔታ ሰራለሁ ስትለው ይፈቅዳል ነው። ፈቅዳል ነው። አሁን ከዚህ ስንወጣ ሁሴን ቢሮ በጣም ብዙ ግራ ያለው አይ እስቲ ቆይ አራው ሳዝ ያሳመጹብኝ ነው። እንካና ሐሪሶን ሳ على الاسره والعائله እሺ የቤተሰብ ፍቅር ያለው ከሆነ ቁልተ ለሁ ኡሪዱ ኢጃዘተን ለአራ ዋሊደየ ኦኬ ወአውላዲ እናት አባቶችን ልጠይቅ ልጆችን አሽር አንሁም في واد እነሱ ሌላ ክፍለ ሀገራት እኔ ዝናለሁት ስለነሱ ናፍቃለሁ ምናምን በለው። የእናት ፍቅር ያለው ከሆነ ኦኬ የቤተሰብ ፍቅር ያለው ከሆነ ይረዳል። ጨክኖ አይጨክንም። ሂድና ጠይቀህና ማለቱ አይቀርም። ኦኬ እና وستسمعوا الناس غاديا يقولون ما راينا ابرا በዚህ ፍቃድ መጠየቅ ትችላለህ። ያን ጊዜ እከሌ እኮ ተናግሮ አያፍርም እስከምትባል ድረስ ይገርማል። ቁልፍ ሆነህ በማህበረሰቡ ዘንድ ተወዳጅነት ታገኛለህ። በዛ ሰዓት ሄደህ ታመም ጠይቅ ከሆነ የተጣላ መስታረቅ ከሆነ ሀታ ባልና ሚስቶችም ከሆኑ ለባል የሚባለው ሌላ ነው፣ ለእናት ለሚስት የሚባለው ሌላ ነው። አታዋሽተህ እንኳን ማስታረቅ እርቅ ላይ ማለት ነው። ነብያችን ፈቅደዋል። ሰለላሁ ትዳርን ወዲያለሁ ብላለች፣ ለድማለች፣ ተጸጽታለች፣ መልሳት። እሱንም እንደዚሁ ሚስቴን ወዲያለሁ ብሏል አላለም እኮ ወድሻለሁ ብሏል። ወድሻለሁ ብሎ ወዲያታለሁ ብሏል። አማልሱ ብሏል። ተመለሺ እስቲ በለኝ እኔ ፊት ለፊት እያለሁ ካለችስ ባልበለን በጎን ሰው እንልካለን። እሱ አይደለም ችግሩ፣ እሱ አይደለም እንዲህ ሰው መጥፋቱ ነው። አላህ የሚያስታርቅ የለም የሚያፋታ ነው። ዋሽቶ ያጣላ እንጂ ዋሽቶ የሚያሳርቅ የሚያለያይ ነው። ኧረ ሸህ ማለት ተመቶ 1-2 ሊኖሩ ይችላሉ። ኢላሂ 90% በአጠቃላይ የሚያለያይ ነው። እንዴ ምን ይጠቀማል? አትመለሺ ተፈቺ አትመለሺ ነው። ምን ይጠቀማል? ቤተሰቦች ሲሆኑ ምንም ሸህ ቤተሰቡ ከሆነ ነው ማለት ጉዳት እየመጣች ለቤተሰብ የምትናገር ከሆነ እሱም እየሄደ ለቤተሰቦቹ የሚናገር ከሆነ እንዲህ አይነት ነገር ለማስተካከል ጥረት ማድረግ ቦቅሮ መክሮ ማስታረቅ። እምቢ ካሉ ማፋታት እኮ ያለ ነው። ኦኬ እኮ እምቢ ብለው ሊሆን ይችላል። እነሱ አረብ ወዲያለሁ እያለ አትመለሽ የሚላል ያ ረቢ አጥፍቻለሁ እያለ ማለት ነው። እኔ አጥፍቻለሁ እሱ አጥፍታም ከሆነ ደግሞ ይቅርታ እየጠየቀች ደግሞ እንዳትመለሽ የሚላል። አንዳንዱ እኮ ደጋግሞ ይደበድባታል። ሸህ አሁን እሱ እየደበደበ ድጋሚ እየተመለሰችና ቤተሰቦቹ ይሄን ሊያቀርቡ ይችላሉ። ጣልቃ ገብነት ሞልቷል። አለ አላጋጠመህ እንደሆነ እንጂ ትዳር እየፈረሰ ያለው በሰው ነው። ያ አላህ በሶስተኛ ወገን ነው። እንኳን ተጣልተው ነው እንዴ ገና እየኖሩ እያለ ሰላም እየኖሩ እሷ ባል አርጋ ያዘችውን ይሄ ነው እንዴ ባልሽ አየንልሽ ሽማግሌ ነው አባትሽ እንዳያገባሽው አያቷስ ቢሆን ምን አገባሽ? ማጣላት ቢፈልግ መልኩ ባያምር ወይ ሽማግሌ ቢሆን በባህሩ ተመችቷት ሊሆን ይችላል። እሷ እየኖረች እኮ ያለችው ይህች ናት እንደ ሚስትህ ስታስጠላ ይሉታል። ጅላጅል ደግሞ እሱም ውደት መስሎት የሚፈታል። ስለዚህ በሰው ወሬ ለምን ትፈታለህ? ሰው የሚለው አያጣም ያለውን ይበል በጣልቃ ገብነት እና እንደዛ አድርጎ የሚሉ አሉ።
ነብዩላህ ሱለይማን ይባላል ነብዩላህ ሙሳ አለይሂ ሰላም ሰአለ ረበሁ አላህን ጠየቁ ቂሷ ነው አየኩፍ አልሲነተ الناس عنه የሰው ምላስ ያዝልኝ አላህ አቆሰሉኝ አሉ ولا تكونوا كالذين አዘው ሙሳ ይላል ቁርአን በእስራኤሎች አቆሰሏቸው ሙሳ አልቻሉም አረ የሰውን ምላስ ያዝልኝ አቆሰሉኝ አሉ فقال الله عز وجل ምን አላቸው ያ ሙሳ መተخذت ذلك لنفسي ይሄኮ ለራሴ ማላስኩትም አላህን የበለጠ ምጻደም ትግስትን ተኔ ተማረ አይገርም እኔ ፈጥሬያቸው በኔ ያሻረኩ እኔ እየረዘኳቸው ሌላ ያመሰገኑ እየሰደቡኝ እያሙኝ ምንድነው አልወልድም እያልኩኝ ወልዷል እያሉኝ አልሞትም እያልኳቸው ሞቷል እያሉኝ ምንም ነገር አልመስልም ليس كمثل شيء እያልኳቸው ይሄን ይመስላል ያን ይመስላል እያሉ በእጃቸው እየሳሉኝ ሰው ሚለው ያጣል እኔንም አልተውኝም አላቸው ስለዚህ ለራሴ ያልቀረልኝን ነገር ላንተ አልሰጥም እና የሰው ወሬ አትስማ ሰው እሚለው አያጣም ሰውማ አይ ሰውማ ምቀኛ ነው ሰው ሞታን ሰው ምቀኛ ነው ሰው ሲባል ምቀኛ ነው ደመደሙት እኮ ሁሉም ሳይሆን ኢላ መራሂመሁላህ አላህ ያዘለለ ሰው መቀኘት ያለበት ሰው የለማ ነብይ ብቻ ነው አጃይብ ምን ነው ሰው ሲፈጠር ቀሪና የሚባል ነገር አለ እርኩስ መንፈስ ነው እንችላል ያ አላህ እርኩስ መንፈስ የሌለበት የለም እንዴ ያን ነገር እርኩስ መንፈስን ሳትከተል አምቀህ ይዘህ እሱ ማሸነፍ ከቻልክ ተቋር ተላብሳለን ያን የምትከተል ተሆነ خلاص ተቋማት እኮ ይሄ ነው ሱብሃንአላህ ጥሩ አመለካከት አለ መጥፎ አመለካከት አለ መጥፎውን ጥሩ የምትይዝ ከሆነ ያ ነው ተቋም ይባላል እና ነብያቶች ብቻ ናቸው ያለባቸው ሁሉም ምቀኛ አለበት የዓሊም ምቀኛ አለ የነጋዴ ምቀኛ አለ የተማሪ ምቀኛ አለ ከኬጅ ተጻራቶች ጀምረህ አንተ ነቃ ካልክ ውጤት ካለ ምቀኛ አለ ሰነፍ ከሆንክ ማን ምቀኛ ሰነፍን ማንንም እንትን አይፈልግም ጎበዝ ከሆንክ ምቀኛ አለ ስለዚህ ሰነፍ መሆን ጥሩ ነው ማለት ነው አላህም አይፈልግም ሰነፍን ምቀኛ መሆን አልፈልግም አይ ብሎ ነገር መቀኘኔ ሰነፍ በሆን ይሻላል ቢል ሳቅ ቀሪናህን አላህ ያስልምልህ ቀሪናህን አላህ ያሳምርልህ ነው ቀሪና ላይ ቁርአን ከዚህ የሚተርፍ የለም አላህ የጠበቀው ብቻ ነው እና መጠንቀቅ ነው ለማንኛውም የዓሊም ምቀኛ አለ ወይ ታሪክ ብንፈትሽ ብዙ ነው አትመቀኙ የሚል ሰው እንዴት ራሱ ምቀኛ ሊሆን ይችላል ሼህ ምቀኝነት መልካም ስራን እንደ እሳት ይበላል ብሎ መስጂድ ውስጥ ሚንበር ላይ ቆሞ የሚያስተምር አንድ የሃይማኖት አባት እንዴት ብሎ ምቀኛ ሊሆን ይችላል ነው እሱም ውስጥ ቀሪና አለ መንፈስ እርኩስ መንፈስ አለ ኢላ መርሂመሁ ግን ይሄ እርኩስ መንፈስ ቀሪና በሚለው ይሻለናል ቃሉ ራሱ ሄደብህ ወደዛ ሱአል ቀሪና በጣም እንትን ነው ጨለማ እርኩስ ራሱ ቃሉ እኮ ልክ አይደለም እሱ ነው እኮ አላህ የማይወደውን ነገር የሚከተል ከሆነ እሱ ነው እርኩስ ነው ሰጩ ጋር ሳይሆን ተሰጩም ጋር አላህ ያለው አላህ ለምን ሰጠው እያልኩ ነው ምትቀሚቀና ከሆነ አላህ ሰጥቷል የሰጠውን ነገር አላህ ይባርክለት ማሻአላህ ከማለት ይልቅ ለምን አገኘ ማለት አይኑ ይቀላል ምቀኛ አይኑ ደም ይለብሳል እና መቀኝን ለመቀኝን ቦታ አትስጥልማል መቀኝና መቀያን ዝም ስትለው ነዶ ጭሶ ያልቃል ራሱ ኦኬ መቀያን ደሞ ተነቃህበት ለምን ተመቀኝ ይሄ ካልከው ደሞ ሳት ላይ ጋዝ መጨመር ነው አጣላት ይልስበታል ሱብሃንአላህ ስለዚህ መቀኝነት አታ ቡዲያ ብትለው በይታ ነው የሚመጣው እኮ ይሄ ቀሪናው ነው እርኩስ መንፈስ ነው የሚሄደው የሚወገው እሱን ማለዘብ ነው እንጂ ማይቀር ነው አንድ ያልገባኝ ነገር እኔ ላይ ግን ሰዎች እንደሚያሐስዱኝ በምን አውቃለሁ ምሳሌ ነው ሁሴን የኔ መቀኛ ነው አይደለም የሚለው በምን ማወቅ ይችላል ምሳሌ ነው ሰዎችን አንተ ያገኛለሁ መጠርጠር የለም ተወከል አላህ መጠርጠርማ ጠብቅህ እኮ ቅድም ግን እንደሚመቀኝ እኮ ያሏት ሐሳብ ናት እንደሚመቀኝህ አውቀህ ከተጠነቀቀው ወይ ደግሞ አንተ እኔ ላይ ለምንድን ነው እንዲመትቀናብኝ ካልከው እሳት ላይ ነዳጅ እንደመጨመር ነው ከተጠራጠርከው ዝም በል ምቀኛዬን አሁን የት ላገኘው እኔ
ታገኘዋል እንዴት አንተ አይኑ ሲቃላ ታገኘው አንተ ሰርግህና ብትለው አይመጣም ለቅሶ ይመጣል ግን ኦኬ እስቲ እሱ ነገር ሰርጉም እኮ ይፈልጋል ደስ የሚል ነገር ላይ አይመጣም ጊዜ የለውም የሱ መሙ ምንድነው አንተ የተነሳለታ ነው አላህ በሽታው የሚጨምርበት የሱ ደስታው የሱ ስኬት መቼ ነው አንተ ወደክ ዲፍት ያልከታው እሱ ደስታው እሱ ልልታው ኦኬ የምቀኛ ተግባሩ ይሄ ነው ምቀኝነት ያለበት ሰው እንደዛ ነው በቂ ምልክት ነው ይሄ አዎ ነገናኛ አገኘው እና ለምሳሌ እና ስነልቦና የሚያቆስሉ አሉ ብዙ ሰው የሚጎዳው አብዛኛው ህይወቱ የሚባላቸው በስነልቦና ነው ኦኬ የሚያቆስሉ የሚያለያዩ የሚያፋቱ የሚያራርቁ የማያስታርቁ ብዙ ናቸው ለነዛ ቦታ አትስጠለማት ተፈልጉ ኦኬ ለምቀኛ በራት ተክፈት እና ጠበብ አድርገህ ነገሩን ታጣልተህ ከሆነ ለመታረቅ ይቅርታ ጠይቀህ መታረቅ ሰውን አትስማ አንዳንድ መካሪዎች ኖር ጥሩ መካሪ ኖር ይችላል እነዛን ሰዎች ምክር ስማ ሁሉ ነገር አትመን ሰውየው ጎበዞንና ኢብኑ ሐዝም ናቸው የሚሉት ኢብኑ ሐዝም ማለት ታዋቂ ናቸው የዛሬ ዓመት በፊት የነበሩ ናቸው እና እሳቸው ያዩት ነው ጥቁል ሐማማ ይባል ከተባላቸው እሱ ላይ ሲናገሩ ይላሉ አንደሉሲ ናቸው ኢንዶኔሲያዊ ናቸው አንደሉሲ ማለት ስፔን ማለት ነው ዛሬ ኦኬ يعد من اكبر علماء الاندلسي واكبر علماء الاسلام تصنيفا وتاليفا تاجر مشهور ነበር ጠብሰው የሚወደው ነጋዴ ቃል ይገዛ መጥቶ በቃ ሁሉም ገዝቶ ይሄዳል ጎበዝ ነው ከሱ ሁሉም ሳይገዛ ለምን ነው ጎበዝ የሆነው ይሄ አርቲፊሻል ዕቃ ማይረባ ዕቃ ለሳምፕል ነው የተቀመጠው ሊሸጥ አይደለም ሰዎች ወደው ይሄን ግዛ ሲሆን ሳይሆናችሁም ይላል ሳይሆናችሁ ከወደዳችሁ ግዙት በቀና ሸጥላችኋለሁ እድሜው 2 ወር ነው 1 አመት ነው ይሄ ሐቁን ተናግሮ ነው እና ሰው ሁሉ ይወደዋል ጎበዝ ነው ነጋዴዎች ሰነፍ ነጋዴዎች ምቀኛ ነጋዴዎች አሲሩበት እሱ እንደሱ መሆን ሲገባቸው ሱብሃንአላህ ሙያ እኮ ነው ይሄ የስኬቱ ሚስጥር ምንድነው ማለት ሲገባቸው ወጣቱ ነጋዴው በነጋዴው ሴቱ በሴት ምቀኛ እኮ ነው በጣውንት እይታ ምቀኛ እይታ ይባል ጣውንቷ ቆንጆ ሆና ትላለች አይታት አቢስ ታስጠላ ነው የምትለው ምን ትመስላለች ትላለች ቆንጆ ናት አትልም ኦኬ የመጀመሪያዋ ብትሉ ኋለኛዋ ጣውንት አይመሰጋገም እኛ እናውቅም እንዴ በጣም የሚያስቀኝ አይኔ የማውቀው ነገር የለም ብዬ ያ ማለት ሌሎቻችን ብናቀው ነገር አለ እንዴ? አይ አንተ አሳሳከን እና ሙያ ነው። አሁን እኮ ሙያ ነው። አይ ሙያ መማር ሲገባ አሴሩበት። አሁን ሙያ ይቸግራል። ሙያ ተሰው የምትኮርጀው የምታየው ነገር እኮ ነው። ግን በሙያ ስለበለጠች እቺያይቱ ያችን ትመቀኛታለች። ይገርማል። እቺ እኮ እንጀራ መብላት ነው እንጂ የምታውቀው እንጀራ መጋገር አታውቅም። ሱብሃንአላህ። ልዩነት እኮ መብላትና መጋገር እኮ ይለያል። በጣም ይለያያል። ሙያን መማር ይሻላል ወይስ በሙያተኛ መሳለቅ ይሻላል? መማር ነው የሚሻለው። እና ይሄ ነጋዴ በማያውቀው ነገር ከጨዋታ ውጭ ሊያደርጉት መከሩበት። ኦኬ አሰሩበት። ብዙ ጊዜና ተጨዋታ ውጭ አወጡት፣ ሲህር አስነኩት ይባላል። የወሬም ሲህር አለው። ባፍ ይሄዳል። ውሸት በተደጋጋሚ ሲነገር በተለያዩ ሰዎች ሲነገር ልክ ነው፣ እውነት ይመስላል። እና ይሄን ነጋዴ ተመካክረውበታል። እሱ ያቅም ምስኪን አንድ ቀን በተለይ ጁሙዓ ቀን ሲሆን ተቤት ልብስ ለብሶ ነው የሚወጣው። ነጭ ጀለብያ ነጭ ጥምጣም ምናምን አድርጎ ሱቁ ከፈት አድርጎ በጀመረው አዛን ሲል ሊሄድ ወደ ሱቁ ሲሄድ መንገድ ያገኘው አንዱ አሰላሙ አለይኩም ወአለይኩም ሰላም ነው እንደምን ደህና ነው አምሮብህ ዛሬ እባክህ አለው። በተለይ ቺ ቢጫ ጥምጣም አማመቱ ከሶፍራ አለው።
እንዴት አይነን አመመህ እንዴ? ነጭ እኮ ነው አለው። አይ ቢጫ ነው አንተና ያመመህ። ነጭ ነው ቢጫ ነው። ለማንኛውም አምሮብሃል፣ ቆንጆ ነው አለው። ሄደ። ተመቶ እርምጃ በኋላ ደግሞ ሌላው ሊያገኝህ ነው እና فلما مشى لقيه الآخر فحياه ثم نظر إلى إمام أيوه سم دنا السلام عليكم دنا نوي يقير له ما أجملك اليوم زادني تمار بباك وما أحسن لباسك خاصة هذه الإمامة الخضراء له عجيب يا رنقادي له تشي رنقادي بتام له تي ياك نو የታገኛት እቺ ረንጓዴ እንዛት ያ ቢጫ ላይ ያ ረንጓዴ ያለ ነጭ እኮ ነው። ረንጓዴ ነው የለበስከውን አታውቅም ያ አላህ አሉ። ለማንኛውም ሄድልኝ እኔ የለበሱት ነጭ ነው አሉ። ያ አላህ ሄደ። ሌላው ደግሞ ሶስተኛ አገኘው። فقال التاجر الرابع والثالث يا رجل قالوا ينظروا بين الحين اخرى እየሄደ የሚያለ ግን ማየት ጀመር። ተጠራጠረኩ። ያምን አረንጓዴ ይላል ያንኛው ቢጫ ይላል። የለበሰውን ነገር ተጠራጠረ። ሌላው አገኘው። ሲያገኘው ምን አለ? ما أجمل هذا الصباح قالوا ሶስተኛው وخاصة لباسك الجميل وزادت جمالك هذه الإمامة الزرقاء قالوا الله እቺ ዝንጉርጉር ጥምጣማክ ስታምር አለው። ደግሞ ዝንጉርጉር ሆነ። አረ ነጭ ለበስኩት አረ ዝንጉርጉር ነው ከባድ ነው አለው። አላህ ያሳየኝ እንግዲህ ተአለፈ ሄሜዲ فجعل التاجر يسيه به الإمامة بيضاء ነጭ ነው። ብቻውን እየሄደ ማውራት ጀመረ። ነጭ ነው ምንድነው? ነጭ ነው ለምን ነው እንደዛ የሚሉኝ? ምን የተለየ ነገር ቢኖር ነው? አሁን ተራሱ ይወረደ ያል መልሶ ይለብሳል። ነጭ ነው ለምን ነው የሚሉኝ? አይኔና ሞኝ ይሁን ወደ ሜዳ ነው አይደል? እንደዛ እኮ ይመጣል። አይ ግን የተለያየ አይነት ነገር እኮ ነው እሱ ነው ትንሽ እንደውም ተስፋው እሱ ሄደ ፊዱካኒ ሱቁ ገባ፣ ከፍቶ ገባ። ወጀለሰ ቀሊለን ትንሽ ቁጭ እንዳለ ሌላው መጣ። ላይ ካዱ የስርፉ በሶረው አሁንም ቁጭ ብሎ ያየ ነው። ያ አላህ ሰረቁት ጭንቅላት አላህ እኔ ማውለቅ ነው ግን ነበር አይራቢው وقال اهلا وسهلا ما شاء الله من اين اشتريت هذه الامامه الحمراء يتجزات ጭን ቀይ ጥምጣም አለው። ደግሞ ምን ይባል امامتي بيضاء حمراء بيضاء حمراء ነጭ ነው ቀይ ነው እንድትላለህ ተዋሻለህ እንዴ? የለበስከውን አታውቅም እንዴ? ከባድ ነው። ካደል ህዝቡ አየኩነ ሲድቀን እውነት ነው። እና ይሄ ሰውዬ ብቻ ማውራት ጀመረ። ነጭ ነው ቀይ ነው አረንጓዴ ነው ዝንጉርጉር ነው ቢጫ ነው። ሱቅ ገብቶ እንግዲህ እቃ መስጠት እንጂ መሸጥ ተይትንታ አሞሮ ተሰረቀ እኮ እቃ ይሸጣል ማለት ነው። አይሰጣል ብሩን አይናገር አይቀበል አላህን የፈራ ይከፍላል ስንት ነው ብሎ ያልፈራ እቃ ይዞ ይሄዳል። ያ አላህ ይኸውልህ እንግዲህ ሲያርቅ ቆየ። መጨረሻውን በዛው በጨጨ ነው ባሉ ነቀለ ነው ባሉ ህፃናቶች ሲጫወቱበት ጎዳና ለጎዳና መንገድ ሲሄድ አይቻለሁ አሉ። ኢብኑ ሐዝም ናቸው። ኢብኑ ሐዝም ያየሁት ነው ይላሉ። የታዘብኩት ነው። ሰዎች ተመካክረው ተጨዋታው ጫረውት ውሸትም ሲደጋገም እውነት ይመስላል። ሁሉን ነገር አትመን፣ ሁሉን ነገር አትጠራጠር። ቀስ በል ተረጋጋ። ትዳርም ይፈርሳል እንደዛ አለ መሰል ነገር ህይወት ይበላሻል። ስራም እንደዛው በአጠቃላይ
ምቀኝነትን ነው እየነገሩን ያሉ ሸህ። በምቀኝነት በተለያየ አይነት መንገድ ሊመጣ ይችላል። ትዳርን ሊያፈርሱ የሚችሉ ሰዎች አሲሮ ሊመጡ ይችላሉ። ከስራ ሊያባርሩ የሚፈልጉ ሰዎች አሲሮ ሊመጡ ይችላሉ። ተነጋግረው አንተን በተለያየ መንገድ ከስራ ውጭ ሊያደርጉ የሚችሉ በጣም ጠንካራ ነኝ የምትለው በሐሳብ ጠንካራ ነኝ በስራ ጠንካራ ነኝ ብለህ የምታስበውን ሰውዬ ከስራ ሊያስወጡ ይችላሉ። አንተ የተሻሻል ከመጣ ቁጥር ምቀኛ ጉድጓድ ይመስልሃል፣ በተለያዩ መንገዶች ይመጣብሃል እያሉ ነው ሸህ ያሉትና መጠንቀቅ በጣም መጠራጠር የማያስፈልግም በጣም ደግሞ ችላ ማለት የማያስፈልግም በሚል ነው። ካፍታ ቆይታ በኋላ ተመልሰን እንመጣለን። አብራችሁን ቆዩ። በመሃል ቦሌ ጃፓን ኤምባሲ አካባቢ በፕራይም ሪል ስቴት እየተገነባ የሚገኘውን ባለ 15 ወለል ህንፃ እንደ ፍላጎቱ በባለ 1 እና ባለ 2 የመኝታ ቤት አማራጭ ለሽያጭ አቅርበናል። ተመልሰናል። የተወደዳችሁ ተመልካቾቻችን ሌሊት ጁምዓ ነው ፕሮግራማችን። ኸሚስ ምሽት ነው። የረመዳን ቀናት በጣም እየቀረቡ ነው ያሉት። እንዴት ነው ራሳችን እያዘጋጀን ያለ ነው? ሸህ ስለ ሰዎች ምንነት በተለይ ስለ ባህሪ በተለይ ደግሞ ስለ ቁልፍ መጀመሪያ ላይ መነሻችን ምንድነው? እያንዳንዱ ሰው የሚከፈትበት የራሱ ቁልፍ አለው ፓስዋርድ አለው ሲል ነበር። ቁልፍ ጉዳይ ነው እና ሰውን በተመለከተ አንድ ሉስ ላይ የገጠመን አንድ ታሪክ ነበር። ቀደም ሲል ሸህ ሲያነሱልን የነበረው በጣም ጎበዝ ነጋዴ፣ ሁሉም ሰው የሚወደው በሰዎች ዘንድ ተወዳጅ የሆነ በተለይ ደግሞ አርቲፊሻል የሆነውን ማይሸጠውን ዕቃ ይሄ አይጠቅምህም እንደዚህ እያለ ሲናገር የነበረ በጣም ምርጥ የሆነውን ይሄንን ዕቃ ብትገዛ ይሻላል፣ ደካማውን ዕቃ በቀላል ገንዘብ የሚሸጥ ያኛውን ደግሞ በጥሩ ዋጋ የሚሸጥ የነበረ በዚህ የአሰራር ስልቱ ሌሎች ነጋዴዎች ተመቅኝተውት እንዴት ከገበያ ውጭ ብቻ ሳይሆን ከአእምሮንም በጨጨ ነቀለ ብለው ነበር ኡስታዝ። መጨረሻ ላይ ህፃናት ኢብኑ ሐዝም ናቸው አይደል ይሄን ታሪክ ያነሱት። ህፃናት ድንጋይ ሲወረውሩበት አይቻለሁ እስከ ማለት አእምሮ ስቶ ማለት ነው። ቢጫ ነው፣ ቀይ ነው፣ አረንጓዴ ነው፣ አምራ ዝንጉርጉር ነው እያለ መንገድ ላይ ማውራት ጀምሮ እስከዚያ ድረስ እንደደረሰ ቀደም ሲል ሸህ በነገሩን ታሪክ ሰምተናል። እንቀጥላለን። ነው መተላእም ለሰው ጆሮ አትስጥ ነው የሚለው ሰው የሚለው ያጣም ተመሰላችሁ ደግ ነው። ኢማም ሻፊዒ እኮ የለበሱት ጥቁር ካልወት ከመሰለ እሺ እንጂ ወላሂ ነጭ ነው አይሉ ምን አረፋቸው። ኦኬ እኔ ነጭ ነው ከመሰለ ቀይ ማርገው ጥቁር ማርገው ከዛ አእምሯቸው ቢዚ አይሆንም በቃ። ስለዚህ በትዳራችሁ በስራችሁ ጣልቃ የሚገባን ሰው አትቀበሉ። ያላ እናንተ ይሆናችሁት ያላችሁትን ህይወት እናንተ ታውቁታላችሁ። እልቅ እናንተ ካላህ ጋር ያለው ምንድነው? ሰዎች እንደሚሉት ወነትም አላህ ይጠላዋል ወይ ከሆነ አዎ፣ ሰዎች የሚሉት ነገር አላህ የማይጠላው ከሆነ ሄዱበት እና መመዘኛው መለኪያው አላህና ረሱል ናቸው አለይሂ ሰላቱ ወሰላም። እና አንድ በሽታ አለ፣ ይሄ ምቀኝነት ያልነው ነብዩላህ ዩሱፍን ጉድጓድ ያስጣላ። ይሄ ምቀኝነት ከውስጣችን እንዲወጣ አላህ እንዲወፍቀን ዱዓ እንድናደርግ ምቀኛንም አላህ እንዲይዝልን እኛም የሰው ምቀኛ እንዳንሆን ተውበት ዱዓ ያስፈልገናል። ምን ተው ምንድነው ምን ጨምሮ ምንድነው ያለን በየጊዜው እናገራለን። ሁላችንም ራሳችንን ነው ለማንኛው አብዱል መሊክ ኢብኑ መርዋን ሐጃጅ ኢብኑ ዩሱፍን አንድ ቀን ጠየቀው። ማን አንተ አለው። ሁሉ الناس يعرف عيب نفسه ሁሉም ሰው ስለራሱ ያውቃል። ዛሬ ያንተ ማንነት አንተው ንገረኝ አለው። አላህ እኔም ልነግርህ እችላለሁ፣ ሌላውም ይነግርሃል። ሰው ተሚነግርህ አንተው ተናገር። ሐጃጅን ጉድ አብዱል መሊክ አለቃ ነው። አዎ ተናገር እንትን ነው ያንድ ወረዳ እንትን ያንድ ከተማ ስለው አረ ይለፉኝ አሚር المؤمنين አለ። ይለፉኝ አይ እኔ ባልፍ አላህ ያልፍ የውመል ቂያማ بل الانسان على نفسه بصيرة ولو علق معذرة ስለራሱ ማንነት ራሱ ምስክር ነው። ዲክመትንም ታውቃለህ፣ ጠንካራ ጎነትን ታውቃለህ። ተናገር፣ መናገር አለብህ አለው። እንግዲያውስ አና ለጁጅ አለው እኔ በጣም ነዝናዛ ጨቅጫቃ ነኝ። እነሱ እንደዚህ ነገር አለ እንደኛኝ እንዲያጧት ጀመረ ይውላሉ። የሐምሌ ዝናብ ይባላል ወይ አይዘንብም
ወይ አባራ ይላል ሱብሃንአላህ ወይ ለጥላ አይመች ለጁጅ ነኝ አለ ከርማ ሌላው ሳለው ሐቁድ በጣም ቂመኛ ነኝ ቂም ከያዝኩኝ ይቅርታ አላቅም አለ ጥሩ ብሏል እኮ ባህሪውን የተናገረው አጂ እነዛን ሁሉ ሰሃቦች ገደሉ ሐሲድ ነኝ አለ መስጠና ሐቁዱን ሐሲድ አለ አሱድ በጣም ሲበዛ ምቀኛ ነኝ ሰው እንዲበልጠኝ አልፈልግም አለ እድሜው በስልጣን የቆየው 2 10 ዓመት ነው 20 ዓመት ነው ያጠፋቸው የገደላቸው ሰዎች 120 ሺህ ናቸው 120 ሺህ ተሷሃባው ተታበዩ ስንቱን የተቃወመውን እንደው ከላይ ጠላህላው ሰው መገመር ማነቅ ብቻ ነው መሰየፍ ነው 120 ሺህ የሞተ ለታ እንኳን 30 ሺህ ነው ሴት ብቻ ከስር ቤት ተለቀቀው ገና ሊገደሉ ቀጠሮ ተይዞላቸው ሴት ብቻ 30 ሺህ ወንድማ ምን ሐስር አለው ለሁለት 10 ዓመት ዘላለም ላልኖረ ሰውየው ምቀኛ ከሆነ እስከዚህ ድረስ ሊሄድ ይችላል ላልቀረለት ሞት በሞት ላልቀረ አንተ ማን ሲለው ማንነታ እኔም ስለራሴ አንተም ስለራሱ እሷም ስለራሱ እናውቃለን ድክመታችንን ይቅርታ እንጠይቃለን እንዲህ ያለ ድክመት አለብኝ ይቅርታ አድርግልኝ ጌታዬ አፉ በለኝ ለለፈኝ በሚያጣው ረመዳን ተጠቃሚ ለመሆን አሁን ቂመኛን ነው ያለፈው ሳምንት እንግዲህ የዘመድን በደል አንስተናል የዘመድን በደል አይረሳም ቁስሉ አይጠፋም ቁስሉ ተነቁስሉ አውፍ እንበለው እኛ ታላቅ አውፍታ እንፈልጋለን ይቅርታ እንፈልጋለን ምን እንዲያጠፋን እናውቃለን ያን አላህ ይቅር እንዲለን ቂምን እናውጣ ተወዲያችንና አውፍ እንበል አላህ በሚያጣው ረመዳን ተጠቃሚ ነው ዱዓችን መቅበል እንዲሆን ስለዚህ በተቻለን ነገር ረመዳናችን እየመጣ ነው የዛሬ ወር በፊት ዑምራ ነበር አንተና ረጀብ ላይ ማለት የነበርንበት ህንጻ ሆቴል ምን ይባል ነበር የመዲና ወይስ የመካው ኪስዋ ይባላል ኪስዋ ፍንዱቅ አብራጅ ኪስዋ ስንት ሰው ነው የሚይዘው 28000 አካባቢ ሰዎች በአንድ ሰዓት እንደዛ ያሉ ታላላቅ ህንጻዎች እንደዛ በሐረም ዙሪያ ያሉ አጠቃላይ ሁሉም ለረመዳን ተይዘዋል ማለት ሰማሁኝ እዛ ተከፍሎባቸዋል ለረመዳን ጋር 2 ወር በፊት ቅድሚያ ለሁለት ወር መዲናም እንደዛው መዲናማ በሐረም ዙሪያ ያሉት ገና ረመዳን ሊመጣ 2 ወር ሲቀረው ሆቴሎች ተይዘዋል መዲና ከባድ ነው ረመዳን ማን ነው የያዛቸው እንግዲህ አሁን ከኢትዮጵያ የሚሄድ ሰው ካለ ምሳሌ ተሳፋሪዎቹ 2 ሰዎች 3 ሰዎች ሊዘጉት ይችላሉ ሆቴሉማ ወጩ እስከዚህ ድረስ የተቀዳደሙ ነው ሱብሃንአላህ እና እኛስ ምን እያደረግን ያለነው ጦመው ለማፍጠር ያላጡት ሰዎች በገጠርም ይሁን በከተማ እህን ጊዜ አስቤዛቸውን ልንችላቸው ይገባል ማን ነው ችግረኛው እንደዚሁ ምንጣፍ የሌላቸው አቧራ ላይ የሚሰግዱ ሰዎች ደግሞ ምንጣፍ ቦታ ገንዘብ ኑሯችሁ እንደዚህ መርዳት የምትችሉ ካላችሁ እንጠቁማችኋለን በከተማም በገጠርም ምንጣፍ መስጂዶች ይፈልጋሉ አዲስ ምንጣፍ ያገኛችሁ ደግሞ አሮጌውንም ወስጧቸው ረመዳን መቀበል ማለት ይሄ ነው እናት ያለው አባት ያለው እናትና አባት ያለው አላህ ጀነት ምንጣፍ የሚል ሰው ነገ መልካም ምህረትን ጀነት የሚፈልግ ሰው መጣለት ረመዳን እንዴት ከይፈን استقبلوا ረመዳን እንዴት እንቀበለው ማለት ይሄ ነው በዛ አይነት ከሆነ ረመዳን መጣልን ማለት ነው ዝም ብለን ስለዚህ ያላችሁ ሰዎች ኢንሻአላህ በዚህ መልኩ ረመዳንን ተቀበሉ እኛንም በጠይቁ እንጠቁማችኋለን ይያሉ ነው እና የተወደላችሁ አፉ በሉ አላህ አውፍልላችሁ በመጣው ረመዳን ተቀባይ አላህ ያደርጋችሁ ስለዚህ ይሄንን ይመስላል ዛሬ ጀዛኩሙላሁ ኸይረን ኡስታዝ ይቅርታ ጋር ባነሱት ሸህ ወርሃ ሻዕባን አንዱ የሚታወቅበት መልኩ ይቅርታ መጠያየቅ ነው አላህ Subhanahu Wa Ta'ala እንግዲህ ስራችን ሪፖርት የሚቀርብበት ወር እንደሆነ ይነገራል የወርሃ ሻዕባን ምህረትም እንደዚሁ የምናገኝበት ይሆናል ኢንሻአላህ የረመዳን መስኮት ነው ወይም በር ነው መግቢያችን ነው ባለፈው ሳምንት ኡስታዝ በድርጋ ስናነሳ ነበር ልክ ከየውመ ተርዊያ የሚና አይነት ሮል አለው ያለን ነበር ሚና ላይ
ኢባደቱል ኢንቲዛር ነው የምንሰራው። ነገ አረፋ ልንሄድ ነው። ሚና ላይ ያለን ቆይታ በጣም በጥያቄዎቻችንን ቅደም ተከተል የምናዘጋጅበት ራሳችንን ወደ አንድ ነገር ፎከስ የምናረግበት ነው ብለን ነበር። ሻዕባን ነው ከዛሊክ ወደ ረመዳን መንደርደሪያ ስለሆነ ያንን ስሜት ነው ከኛ ጋር እንዲቆይ የሚፈልገው። እዚህ ውስጥ ግን አላህ ምህረት ያደርጋል ተብሎ ተነስቶ አንዱ እንትን የሚለው የአላህ የምህረት እጣ የማይደርሳቸው በጸብ ውስጥ ያሉ ቂም የተቋጠሩ ሰዎች የሚል ነገር አለ አይደል? ለዛ ይሄንን ወር በይቅርታ መድመቅ ያስፈልጋል። አፉ በሉን የበደልናችሁ በሙሉ ዓለም ላይ ያላችሁ የበደልናችሁ ልባችሁን የሰበርን አፉ በሉን። ቢቻል በእጃችሁ በመርዳት ባይቻል በእንዴናችሁ እንኳን ስልክ በመደወል ጠይቁ። በገጠር በከተማ ያሉትን ዘመዶቻችሁን አፉ በሉ ይቅርታ በሉ። በዲያሉ ባይረሳም ለመርሳት ሞክሩ። ከጀነት በላይ ነገር የለም። ተመግፍራ በላይ ነው። ጀነት ይቀርብኛል ያለ ሰው በዲያል ይዞ አይቆይም፣ ቂምን ይዞ አይቆይም። ጥሩ በሽታውን እኮ ይሄን በሽታ ዲነሽ ዱዓ አድርገሽ ተምትድኝ ጀነት ተምትገቢ ቢሏት ምናል በጀነትማ በደራደር የለም ተነ በሽታ ይበቆይ ይሻላል አላችሁ። ስለዚህ በጀነት አትደራደሩ። የተበደላችሁ አውፍ በሉ አላህ አውፍ ይላችሁ ይቅርታ አድርጉ። በዚህ በንስፈ ሸዕባን ጀምሮ ታለፈው ንስፈ ሸዕባን ጀምሮ የመጣው ረመዳን በአውፍታ ተጠብቀን የምናገኝ አላህ ያድርገን። እኔንም እናንተንም አላህ ንዟማችን አላህ ያሳምረው። ረበል ዓለሚን አርሐሙር ረሒም አቂባችን አላህ ያሳምረው። ረመዳንን በሰላም ጀምረው ተሚጨርሱት አላህ ያድርገን። اللهم نزم احوالنا وحسن افعالنا وخلصنا من عالم الفقر والذل وعصمنا من البلاء والوباء والطاعون ومن شرور الاعداء والشياطين يا رب العالمين ارحم الراحمين. حينا مسلمين توفنا مسلمين على احترام الصالحين غير خزايا ولا مفتونين. ربنا اغفر لنا ولاخواننا الذين سبقونا بالايمان ولا تجعل في قلوبنا غلا للذين امنوا ربنا انك رؤوف رحيم. يا لا ገባችሁ ማጉ ያገባችሁ ተግባቡ ያለልያችሁ ወለዱ። አላህ ረመዳን እንግዲህ መግፊራ ይዞላችሁ ይንጣ ሪዝቅ ይዞላችሁ ይንጣ። አው አላህ ያበርታችሁ። አሜን። ጠንካሮች አላህ ያድርጋችሁ። ተቁርአንም ጋራ ከመውተው ተኢባዲያ ጋራ ከጧዓ ጋራ ታረቃችሁ ተጣላችሁ አላህ ያስታርቃችሁ። ወዲሁ ረመዳን ተመጣጡ በስተፊት ሁሉ ነገር ጀመሩ። ቁርአንም ቅሩ፣ ሶላቱን ጀምሩ፣ እስትግፋር አድርጉ፣ ተወብቱ። ያለፈውን ነገር አላህ ይቅር ይበላችሁ። አሜን። ይቅር ተቢላችሁ ሰዎች አላህ ያድርጋችሁ። መታወትን መሰሙትን አላህ ያርጋችሁ። በያ ይላችሁ በታላህ ይጠብቃችሁ። አላህ ይወደዳችሁ ከሚወዳችሁ ከሚጠብቃችሁ ከሚደግፋቸው ከሚያግዛቸው ሰዎች ወዳጆቹ አላህ ያድርጋችሁ። ወንጀላቸውን ምሮ ሐሰናቸውን ተቀብሎ በሰላም በአማን የዘንድሮውንም ጾሞ ለሚቀጥለው ዓመት ከሚታጩት አላህ ያድርጋችሁ። ሐጅም ዑምራም አላህ ይወፍቃችሁ። ሐጅም ዑምራ አላህ ይወፍቃችሁ። ያ ረበል ዓለሚን አርሐሙር ረሒም የማያልቅበት የማይጎልበት ረበል ዓለሚን አላህ ይስጣችሁ። እናንተም ስጡ እሱም ይስጣችሁ። አሜን። እናንተም ስጡ እሱም ይስጣችሁ። ለአላህ ብላችሁ ኸይር መስሩ አላህ ያድርጋችሁ። አላህ ይወደዳችሁ፣ አላህ ያዋዳችሁ። ተጣላችሁ አላህ ያስታርቃችሁ። አውፍ አላህ ይባላችሁ። ለአላህ ብላችሁ አውፍ ያላችሁ አውፍ ይባላችሁ። አላህ ይወደዳችሁ፣ አላህ ይጠብቃችሁ። እድሜያችሁን አላህ ያስረዝመው። ያ ረበል ዓለሚን አርሐሙር ረሒም ያቂ ሱብሃነ ረቢከ ረቢል ኢzzati ዐማ የሲፉን ወሰላሙን ዐለል ሙርሰሊን ወልሐምዱሊላሂ ረቢል ዓለሚን። اللهم صل وسلم وبارك على سيدنا محمد وعلى اله وصحبه وسلم. ربنا يبارك فيكم شيخنا. ሳምንት እንደሚመርቁ አላህ ያገናኘናል። ፋታ ረፍት ውስጥ ስንመለስ እንግዲህ ኢንሻአላህ ኡስታዝ በድር ጋር ደግሞ እናገኛችኋለን። አብራችሁ ቆዩ።